በቃ ወደቅሽ። አሁን ገና አወቁ። ለካ ሰው ወዶ አይደለም ከሚዲያ የሚያረቀው ልጆቹ። እኔ ለምን እላለሁ? ለካ ያውቃሉ። ለዚህ ነው አሁን በቃ አወቁ። በቃ ለዚቹ ነብስ የሮጥኩት ህይወቴ እንደዚህ ነው ለካ። ያስቃል ይሄ ዓለም። በስመ አብ ፍትህ አይደለም ይሄ ዓለም። በጭራሽ አይደለም። ክርስቶስን አይደለም። ፍትህ አይደለም። ፍትህ ቢሆን ኖሮ ለኔ ግን እግዚአብሔር ምን ተሳሳተ? ልጄን አሳየኝ አልኩት፣ አሳየኝ። እየጠየቅኩትን ሁሉ ሰጠኝ። በራሴ ድድብና ነው ልጄን ሚዲያ ላይ ያመጣሁት። ስለዛ እግዚአብሔር ምንም ጥፋት የለበት። ክብሩ ይስፋ። የራሴ ጥፋት ነው። ለማንኛውም ልወጣ ነው ከላይፍ ጋይስ። ከቻላችሁ ከልጄ ራቁ፣ እለምናችኋለሁ። በቃ ልጄን ተውልኝ። እኔ ማንንም አልወክልም፣ ምንም አያገባኝም። ልኑር። እውነት ለልጄ ስትሉ ተውኝ። ልጄን ተውልኝ። በቃ ካስቀየምኳችሁ እንኳን እውነት ይቅርታ አድርጉልኝ። በቃ ይቅር በሉኝና ልጄን ተውልኝ። እሺ ልጄን ተውልኝ። ቢያንስ በህይወት እያሉ ልጅ የሆነ ነገር ሆኖ ማየትም ሆነ መስማትም ፓወሩ አይኖረኝም። ትንሽ ጊዜ ታገሱ፣ ጊዜ ስጡኝ። ቢያንስ ለሁሉም ነገር ጊዜ ያስፈልጋል። ጊዜ ስጡኝ፣ ትንሽ ጊዜ ስጡኝ። እሺ እናንተ ራሱ ትንሽ ጊዜ ስጡኝ። የልጄን የጀመርኩለትን ነገር ልጨርስ ትንሽ። እሺ ደህና ደሩ ጋይስ። ካስቀየምኳችሁ በጣም ይቅርታ። ልጄን ተውልኝ። ህይወት እንዲህ ናት እንዴ? ለልጄ ብዬ እዚህ ጋር እየመጣሁ እየለመንኩ ልጄን ትንሽ ህይወቱን ፈቅር አድርግ እያልኩ እየተሰደኩኝ ችዬ ለልጄ ብዬ ግን በልጄ ምን ማለት እንዲህ ማለት እንደ ለካ የኔ አንድ ሰው የማይፈልገውን ነገር የሚያደርገው ለዛ ይሆናል። ፊልም ላይ የሚያዩት ለካ ኢትዮጵያ ውስጥ አለ እንዴ? ፊልም ላይ የሚያዩት ነገር ለካ አለ እንዴ? በህይወት አለ ማለት ነው። ፊልም ላይ የሚታየው እያንዳንዱ ነገር አለ። ፊልም ላይ ነበር የማየው እንደዚህ አይነት እኔ ቤት ይመጣል ወይ ብቻ አስብ። እኔ ለሌላ ያልኩኝ ቀን ከሌሊት
ልጅን ምን ያውቃልስ? እኔንስ ድፉን ምን ዋጋ አለኝ ሲጀምር ነገር። ለነገሩ የሰው ልጅ ሄዶ ሄዶ እኮ የሆነ ሰዓት ላይ ማብቃት አይቀርም ወይ? ይሄ ይሆናል ትክክለኛ ሰዓት። ይበቃል። እኔ እኮ ግራ ገባኝ። ምን ላድርግ? ምን ይሻለኛል? የት ይኬዳል ዘንድሮ? እኔ አላውቅም። ወይ መድኃኒዓለም። ሰው ሲወልድ 4-5 መውለድ አለበት። መቼስ በ4-5 ልጅ ሰው ያስፈራሩ በአንድ እንጂ ሳስበው አይ በቃ ብሄድስ የት እሄዳለሁ?